መቲና ከማልን ሸውዳ ጓደኛዋ ከአንድ ጠበቃ ጋር ላገናኝ ስላለቻት ከሷ ጋር ተገናኝታ ጠበቃው ይመጣል። ይሄ ጠበቃ ማለት ባርቶሎና ሰሊምን የሚያዝ አባቱ የኮቸባሊን ቤተሰብ ለማጥፋት ጠዋት ማታ እንቅልፉን የማይተኛ ሰው ነው። እንድሪስ ከዓመታት በኋላ የድሮ ሚስቱን አድራሻ እያፈላለገ በመጨረሻ በሚያሳዝን ሁኔታ እንደሞተች ይሰማል። የተቀበረችበትን የመቃብር ቦታ አፈላልጎም ያገኛል። እቺ ሴት ማለት ደግሞ የባርቶሎ እናት ነች። ናዚም ጓደኛዬ ሴና ትንሽ ችግር አጋጥሟታል፣ ያንተን እርዳታ ትፈልጋለች። ዳሪም እኔ ልንገርህ ሁሉን ነገር። እሺ ትችያለሽ። አቶ ናዚም የኮቸባሊ ቤተሰብን ታውቃለህ? ስማቸው አዲስ አልሆነብኝም። የማፊያ አባል ቤተሰብ ናቸው አይደል? አውቃቸዋል። እኔ የኮቸባሊ ልጅ የአንደኛው ሚስት ነኝ። ብዙ ጠበቆችን ለማናገር ሞክሬ፣ ነገር ግን ጠበቆቹ ተስማምቻለሁ። ማለት ወይዘሮ ሴና ጠበቃች ለመሆን ተስማምቻለሁ። አቶ ናዚም ስለ እነሱ መረጃ ባይኖርም ነገር ግን ማፊያ እንደሆኑ ታውቃለህ አይደል? እናት ፈራችሁ? ወይዘሮ ሴና እኔ ምፈራው ላመንኩበት ነገር አለመታመንን ብቻ ነው። ሴና ነግሬሽ ነበር ናዚም ሁሉም ነገር በቀላሉ እንደሚጨርስ ነግሬሽ ነበር። ጠበቃው ሴና ሌላ ነገር ብታዝም የሚያደርግላት ይመስላል። ሴና ላይ አይኑን ጥሎባታል። ፋሻ ገንዘብ አግኝቶ የመንደሩን ሰው ችግር ለመፍታት የነበራቸውን የመጨረሻ አማራጭ የመሳሪያ ሽያጭ ገንዘብ በሰሊም ጠቋሚነት በባርቶሎ ሰዎች ገንዘቡን ተዘርፎ መጥቷል። በዚህም ደግሞ ራሱን እየወቀሰ በጸጸት እየተንገላታ ነው። ከሁሉም በላይ ግን ከባድ ጫና ውስጥ የገባው ያማች ነው። ለፋሻና ለኤሚ ጉዳዩ ቀላል ነው ብሎ ቢነግራቸውም ነገር ግን ጉዳዩ ከባድ አጣብቂኝ ውስጥ ጥሎታል። መንደሩን የሚጠብቁ የኮቸባሊ ቤተሰቦችን የሚጠብቁ ወጣቶችና የወጣቶቹ ቤተሰቦች በገንዘብ እጦት ከባድ ችግር ውስጥ ገብተዋል። ያማች በአስቸኳይ ገንዘብ ያስፈልገዋል። ያማች ምን ማድረግ አለብኝ እያለ ብዙ እያሰበ ብዙ እየተጨነቀ፣ በዚህ መሃል ሰሊም አንድ ገንዘብ የሚያበድረን ሰው አለ ብሎ ከአንድ አበዳሪ ጋር ያገናኘዋል። ነገር ግን ለመበደር ብዙ ገንዘብ የሚያወጣ ማሳያ ያስፈልጋል ተብሏል። ያማች ሐሳቡን እያወጣ እያወረደ ብዙ ነገር ካሰላሰለ በኋላ በመጨረሻም አባቱን እንኳን ሳያማክር የቤታቸውን የካርታ ሰነድ አንድ በአንድ ለሰውየው ሰጥቶ ገንዘቡን ወስዶ ይመለሳል። ይህን ገንዘብ ለተቸገሩ የችግር ወጣቶች ስጧቸው፣ ለቤተሰቦቻቸውም እንደዛው አከፋፍሉ። የቀረ ነገር ካለ በኋላ እናወራለን። በቃ ይሄ ሙሉ ካርታው ነው። የቤታቸው ሁሉም ካርታ እዚህ ይገኛል። ሁሉንም አምጥቶ የሰጠኝ። በጣም ጎበዝ ሙኒር፣ ዛሬ ትልቁን ስራ ነው የሰራህልኝ። ለዓመታት ስፈልገው ስናፍቆ የነበረውን ነገር ነው ያደረግልኝ። ብራቮ ሙኒር፣ ብራቮ። ብራቮ ሰሊም፣ ብራቮ ባርቶሎ። አለቃ አንተንም ብራቮ ብያለሁ። ሙኒር በፍጹም ያማች ሊያገኝ አይገባም። መደበቂያ ቦታ እንፈልግና ተደበቅ። ካሲም ስልክ የተደወለልህ ነው፣ ያዝንካ። እንዴት ነህ ሌላኛው አባቴ? መቼም ድምፄን ታውቀዋለህ አይደል? ያ አንተ የምትደበድበው የማትወደው ልጅ ነኝ። ከእስር ተፈተህ እስካገኝ በጣም ናፍቀኝ። እስከዛው ለአንድ ቀን እረፍት እንድታገኝ ፈቅጃለሁ። ከእኔ ጋር በቅርቡ እንገናኛለን ብዬ አስባለሁ። ደህናውን ሌላኛው አባቴ። ምንድነው አለቃ? በአስቸኳይ እንድትመጣ ባርቶሎ አልከኝ። እንዴት እንደዚህ አይነት ሰዓት ላይ እንደዚህ አይነት ቦታ ትቀጥረኛለህ? ቆይ ይሄ ቦታ ምንድን ነው? ባርቶሎ አንዳንዴ ቦታንም ጊዜንም መቀያየር ጥሩ ነው። እኔ የምልህ ባርቶሎ ከኮቸባሊ ቤተሰብ ጋር ምንድን ነው ያለህ? አልገባኝም አለቃ፣ ምን እያልክ ነው? ሰርዳር የኮቸባሊን ቤተሰብ ለማጥቃት በመጣበት ሰዓት አንተ ለኮቸባሊ ቤተሰብ ደርሰህ የሰርዳርን ሰዎች አንድ በአንድ ገደልካቸው። ቆይ ምን እያረክ ነው ባርቶሎ? እኔ ከኮቸባሊ ቤተሰብ ጋር ምንም አይነት ግንኙነት የለኝም፣ ግን ደግሞ እዛ ቤት ውስጥ የነበሩት ሴቶችና ሕፃናት ብቻ ነበሩ። ያው በእኛ አሰራር ደግሞ ሕፃናትና ሴቶችን እንደማናጠቃ ታውቃለህ። ባርቶሎ ለኮቸባሊ ቤተሰብ ከሆነ ሕጉ አይሰራም። በምንም አጋጣሚ ኮቸባሊን የምናጠቃበት መንገድ ከተገኘ ያንን አጋጣሚ እንጠቀማለን። ይገባል አይደል? ወይስ ባርቶሎ የአንተ የሆነ ሰው እዛ ቤት ውስጥ አለ? ምን እያልክ ነው አለቃ? እንደዚህ ብሎ ነገር የለም። በቀጣይ አስተካክላለሁ። አለቃ እማዬ ቆሻሻ ጥዬ መጣሁ። ሳሊ አለ? እንዴት ነህ? ደህና ነህ? ደህና ነኝ ሳዴቲ፣ ደህና ነኝ። አሁን የደወልኩልሽ ቻውልሽ ነው። አሁን ልክ ነኝ። ሰሞኑን ችግር ውስጥ ነበርኩኝ። ያም የሆነው ደግሞ የምሰራበት ቀን ስለተጨመረልኝ ነው እንጂ እዚህ ይኖርካል። አሁን ደግሞ እዚህ ያለኝን ነገር ጨርሼ ወደ ሌላ ሀገር ልሄድ ነው። ሳሊ ምን እያልከኝ ነው? እንዴት አንዴ እንኳን አታገኘኝም? ሳዴት በጣም ይቅርታ አድርግልኝ፣ ስራ ላይ ሆኜ ስላልተመቸኝ ነው። አሁን ቻው የምልሽ ምናልባት ከዚህ ኋላ
እንገናኝ እንችላለን ብዬ ነው። ሳሊ ምን እያልክ ነው? እንገናኛለን እንጂ እንገናኛለን። እኔ እንደዛ አይመስለኝም። ደግሞ ዋሽቼሻለሁ። አግብቻለሁ። ምንም እንኳን በትዳሬ ደስተኛ ባልሆንም አግብቻለሁ። በቃ ደህና ሁኚ። ቻው። አቶ ያማች ማለት አንተ ነህ? አዎ እኔ ነኝ። አንተም አልበል። ምን ፈለግ? ጠበቃ ናዝሚ ይባላለሁ። የወይዘሮ ሲና ጠበቃ ነኝ። በአንተና በወይዘሮ ሲና መካከል የተፈጠረውን ሁሉን ነገር ደንበኛዬ ወይዘሮ ሲና ነግራኛለች። እናም ደንበኛዬ ወይዘሮ ሲና የፍቹን ጉዳይ በቀላሉ መጨረስ ነው የምትፈልገው። ማነ? ጠበቃ ናዝሚ። በእኔና በሲና መካከል የተፈጠረውን ነገር እኔና እሷ ማንም ሰው ጣልቃ ሳይገባ ጉዳዩን እንጨርሳለን። እኔ ራሴ እሷን አናግራታለሁ። ምንም ችግር የለውም። ወይዘሮ ሲና ደግሞ አንተም ማግኘት የምትፈልግ አይመስለኝም። እሱ እንዴት አወቅ? አንተ ደንበኛ አይደለች? የደንበኞችን ስሜት መረዳት ግዴታ አለብኝ። ጠበቃ ናዝሚ፣ የእሷን ስሜት ለመረዳት እኔ በቂ ነኝ። ከዚህ በኋላ ከሲና አጠገብ ራቅ። ሰምተኛል? ከሲና አጠገብ ራቅ። በጣም አዝናለሁ አቶ ያማች። እኔ አንተ እንደምታውቃቸውና እንደምታስፈራራቸው አይነት ቀሽም ጠበቃ አይደለሁም። ስለዚህ እኔን ለማስፈራራት ባትሞክር ጥሩ ነው። ያማች በንዴት እያበደ ወደ ሲና ቤት ይመጣል። ቆይ ሲና ምን እያረግሽ ነው? ምን እየሰራሽ ነው? ሲና ምንድን ነው? ያማች ምን ተፈጠረ ደግሞ? ምን ተፈጠረ? ጠበቃሽ ስለፍቺ ለማውራት እኔ ጋር መጥቶ ነበር ዛሬ። ምን ነው አላቅም ልትይኝ ነው? ማለቴ ጠበቃ ቀጥር ያለው ግን አንተን ሄዶ እንዲያወራ ምንም ያወራሁት የነገርኩት ነገር የለም። እሱም የነገረኝ ነገር የለም። ስለዚህ የምትፈልጊውን ነገር ነው እሱ ያደረገልሽ ማለት ነው። ሲናም ይህንን ጉዳይ እኔና አንቺ ለብቻችን መጨረስ እንችል ነበር፣ ግን ደግሞ አንቺ በዚህ መንገድ ይለካል። ችግር የለውም፣ የምትፈልጊ ይሆናል። ያማች ምን መሰለ፣ እኔ እንደዛ እንዲሆን ፈልጌ አይደለም። ሲና ፍቺ አይደል የፈለግሽው? እንፋታለን። ምንም አታስቢ፣ እንፋታለን። ማቲ ከማል እንሂድ። አቤት ወይዘሮ ሲና እንዴት ነሽ? ቆይ መቼ ነው አንተን ያማች ሄደ እንድታናግር ያልኩት? ይሄን ብያለሁ? ምን ነው ወይዘሮ ሲና አጠፋው እንዴ? ቆይ ያማች ሄደ እንድታናግረው ነግሬ ነበር። ይሄንን ጉዳይ ተነጋግረን ነበር። ወይዘሮ ሲና ከባለቤትሽ ያማች ጋር መፋታት እንደምትፈልጊ ነገርሽ። እኔም ጠበቃሽ ለመሆን ተስማምቼ መስራት ያለብኝ ስራ ሰራው። ወይዘሮ ሲና ሄሎ። በጣም ጥሩ ልጄ፣ ትልቁን ወጥመድ እያጠመርክ ነው። በአሁኑ ያማችና የኮቸባሌ ቤተሰቦች በየትኛውም መንገድ አያመልጡንም፣ በየትኛውም መንገድ አይተርፉም። ያማች የቤታቸውን ካርታ ሰነድ ይዞ ገንዘብ ያበደረው ሰው ስልክ ላይ ደጋግሞ ይደውላል። ሰውየው ስልክ አይነሳም። ያማች እየተበሳጨ ወደ ቢሮ ይሄዳል። ቢሮም የለም። ወደ ቤቱ ይሄዳል። ቤቱም የለም። ይህን ሁሉ ጨዋታ ያማች ላይ እየተጫወተ የሚገኘው የነ ባርቶሎ አለቃ እያንዳንዱን የነ ያማችን ቤት ሰነድ ባርቶሎ ጋር እንዲቀመጥ ብሎ ለባርቶሎ ይሰጠዋል። ሰሊም ሰውዬ የት ነው ያለው? ምን እያልክ ነው ወንድሜ? ገንዘቡን ያበደረን ሙኒር የሚባለው ሰውዬ የት ነው ያለው? ስልክ አያነሳም። ቢሮ የለም። ቤቱ ሄዳለሁ። ቤቱ የለም። ቆይ የት ነው ያለው የሰው? ያማች ተረጋጋ። እኔ ምንም ማውቀው ነገር የለም። ታውቃለህ ሰሊም፣ ማወቅ አለብህ። ይህንን ሰው ያገናኘኝ አንተ ነህ ወንድሜ። ምን እያልክ ነው? እኔ እኮ አንድ ቀን ነው ይህንን ሰው እያገኘሁት። እንዴት ብዬ ነው ያለበትን ማውቀው? እኔ ስለ እሱ አይመለከትም። ሰሊም 24 ሰዓት ሰጥሃለሁ። ይህንን ሰውዬ ታመጣለህ። ሰሊም ከዚህ በላይ እንዳልናደር ከፈለግ፣ ለሁሉም ነገር ተጠያቂ አንተ እንዳላረግ ከፈለግ ይህንን ሰውዬ ካለበት ቦታ ይዘና እስከ ነገ ካለበት አፈላልከ ይዘና። ያማች በእግር በፈረስ እያፈላለገ የሚገኘው ሙኒር የሚባለው ሰውዬ ደግሞ ገንዘቡን እያወጣ በየመሸታ ቤቱ እየተዝናና በአንዲት ሴት ላይ አይኑን ይጥላል። እቺ ሴት ደግሞ ልጆቿን ለማሳደግ የምሽት ቤት ውስጥ የምትሰራ የችኩር ነዋሪ ነች። ሙኒር ከተባለው ሰውዬ ጋር እየጠጡ እየተዝናኑ ሙኒር የተባለው ሰውዬ ስጋሩ ሞቅ እያለው ሲመጣ ስለሚሰራው ስራና ያማች ላይ አንድ ጨዋታ እየተጫወትን ነው እያለ አንዳንድ ፍንጮችን ማውጣት ይጀምራል። ሴትዮዋ ይህንን መረጃ አንድ ሰው ማወቅ አለበት ብላ ስታስብ በልጆቿ አማካኝነት የተዋወቀቻትን ሲና ችኩር በነበረችበት ሰዓት በልጆቿ አማካኝነት ተዋውቀው የልብ ወዳጆች ሆነው ነበር። ወዲያውን ሲና ጋር ደውላ እንደምንም ብላ አሳምና እንድትመጣ ታደርጋታለች። ሲና አምሮባት በዛ ምሽት ወደዛ መሽታ ቤት ስትገባ በጥበቃ ላይ የሚሰሩ የችኩር ልጆች ይመለከቷታል። ሲና ወደ ውስጥ ገብታ ገና ጓደኛዋን ሰላም ባለችበት ቅጽበት ሰውየው ወዲያውን ነበር ሲና ላይ ነው ጥሎ የሲናን ጓደኛ አባሮ ከሲና ጋር መዝናናት ይጀምራል።
ያማች በብዙ ነገር ተጠምዶ ለፊያዝ የገባለት የልጁን ገዳይ አፈላልጎ የማምጣቱን ስራ ረስቶታል። ምሽት ላይ በአሊኮ ግፊትም ቢሆን ወደ ፊያዝ ቤት መጥተው ልጁ ሲገደል የነበሩ የካሜራ ቅጂዎችን አንድ ባንድ ቁጭ ብለው በትኩረት መመልከት ይጀምራሉ። ያማች አሊኮ አንድ ነገር እንደሚያገኝ እርግጠኛ ሆኗል። አሊኮ እያንዳንዷን ነገር በትኩረትና በጥንቃቄ እየተመለከተ ከብዙ ድካምና ከብዙ ቆይታ በኋላ አሊኮ አንድ ማስረጃ ያገኛል። እና ስለ ኮቸባሌ ቤተሰብ ምንድነው የምታውቀው? የኮቸባሌ ቤተሰብ በቅርቡ የኛ ይሆናል። አለቃዬ ሁሉንም ጠቅልሎ ይወስዳቸዋል። ያማች ኮቸባሌ ያሞኝ ሰውዬ ገንዘብ ሲሰጠው የቤታቸውን ሰነድ አውጥቶ ሰጠ። ይገርምሻል፣ አለቃዬና ግብረ አበሮቹ ሁሉን ነገር በጥንቃቄ ነው የሚሰሩት። ይህንን ሁሉ ነገር አድርጌላቸው ግን እኔን አባረሩኝ። እኔ የምለው ውዴ፣ ያማች ላይ እየተጫወታችሁ ያላችሁት እነማን ናችሁ? የአለቃ ባልደረቦችስ እነማን ናቸው? አንቺ ደግሞ በጣም ጥያቄ ታበዣለሽ። አለቃዬ ያው አለቃዬ ብዬው ነው የምጠራው። ከአለቃዬ ጋር የሚሰሩ ሌሎች 2 ሰዎች አሉ። አንደኛው ባርቶሉ ነው የሚባለው። አንደኛውን ግን ስሙን አላውቀውም፣ ብዙም አልግባባውም። ሴና ሙኒር የተባለው ሰውዬ አንድ ባንድ መረጃዎችን እያወጣጣች ያለ ነገር ግን ህገወጥ ዕቃዎች ሆቴል ውስጥ ገብቷል ተብሎ ፖሊሶች መረጃ ደርሷቸው ሆቴሉን ሲወሩ ችኩር ወጣቶች ውስጥ ገብቶ ሴናን ይዟት በጀርባ በር ያመልጣሉ። መቲም ስልክ ተደውሎለት መጥቶ ወደ ቤቷ ይዟት ይመጣል። መቲም የተፈጠረውን ነገር ለያማች ደውሎ ያሳውቀዋል። ያማች ሴና ሆቴል ውስጥ ነበረች የሚለውን ነገር ሲሰማ እሳት ለብሶ እሳት ጎርሶ ከአሊኮ ጋር የያዘውን ስራ እርግፍ አድርጎ ወደ ሴና ቤት ይመጣል። ምን እያረግሽ ነው ሴና? ቆይ ምን እያረግሽ ነው? እዛ ለእኔ ባታስቢ ለራስሽ አታስቢም? ያማች ተረጋጋና እንዲያዳምጠኝ። ምንድነው ማዳምጥሽ? ንገርኝ፣ ምንድነው ማዳምጥሽ? ቆይ ያማች አንተ መቼ ነው የምትረዳው? ሴና ነገሩን ወደ ሌላ መንገድ አትወስጂው። እስኪ ንገረኝ ያማች፣ አንተ ብቻ ችግር ያለብህ ይመስላል? አንተ ብቻ ለእያንዳንዱ ችግር መፍትሄ የምትሰጥ ይመስላል? ከጎን ያሉ ሰዎች እንደተቸገሩ እንድትረዳ የግድ በጥይት መመታት አለባቸው፣ መድማት አለባቸው? ያማች ሴና ምንድነው የምታወሪው? ምን እያወራው እንዳለ አልገባም አይደል ያማች? ሴና ምን እያረግሽ ነው? እጅሽ እኮ እየደማ ነው ሴና። ይሄንን ነው ያማች ምልህ፣ ይሄንን ነው ምልህ። ሰው ካልደማ ካልቆሰል በስተቀር የውስጡ ጉዳት ለአንተ አይታይም። ያማች ለሁሉም ነገር መፍትሄ የምትሰጠው አንተ አይደለም። ቆይ ሴና ምንድነው የተፈጠረው? ለምንድነው የተፈጠረውን ነገር በግልጽ ማታስረጅኝ? ሙኒር የሚባል ሰው ታውቃለህ? ምን? አንቺ እንዴት አወቅሽ? ሴና መልሽልኝ፣ ይህን ሰውዬ እንዴት አወቅሽው? ያማች እሱ ምንም አይጠቅምም፣ ነገር ግን አንተ ላይ የተጫወቱብህ ነው። አንተ ገንዘብ የተበደርክበት ሙኒርና እሱን የሚያዙ 3 ሰዎች አሉ። እነሱ አንተ ላይ የተጫወቱ ነው። ምን? አንደኛው ባርቶሎ ነው። አንደኛውን አለቃዬ ብዬ ነው የምጠራው አለ። አንደኛውን ሰው ግን በፍጹም ማወቅ እንዳልቻለና ሰውየው ድብቅ እንደሆነ ነግሮኛል። ብቻ ያማች እነዚህ 3 ሰዎች አንተ ላይ የተጫወቱብህ ነው፣ እየቀለዱብህ ነው። ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳሁት ምርጡ ተወዳጁ ድራማ የኛ ሰፈር ክፍል 17 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን እንመለከት ይሆናል። ከመጀመሪያው እስከ መጨረሻው አብራችሁኝ ለነበራችሁ ከልብ እያመሰገንኩኝ ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ተወዳጁ የኛ ሰፈር ድራማ ዕለት በዕለት ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። በድጋሚ እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩቫይንካውት ደጋ ይለፎት አገሬ ሰላም ትሁን።